ረመዳን እንዴት እያሳለፋችሁ ነው ሐባይቢ? አላህ ሱብሓነሁ ወተዓላ ከተጠቀሙት ያድርገን። መጨረሻችንን አላህ ያሳምርልን። ለይለቱል ቀድርን ካገኙት ባሮቹ ያድርገን። ኢንሻአላህ ለዒድ የሚያደርሰን። ዛሬ አንድ ሐዲስ አስታውሳችኋለሁኝ። ዱዓ አድርጋችሁ ለአንድ ሰው ለምትወዱ ሰው ወይም ደግሞ ለማንኛውም ሰው ለሙስሊም ወንድሞቻችሁ እህቶቻችሁ ዱዓ ስታደርጉ ለእናንተም እያለ የሚያደርግ ንጹህ የሆነ መላኢካ አለ ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰሂህ ሙስሊም ላይ ዳዕወቱል መርኢ የአንድ ሰው ዱዓ ማለት ነው። አልሙስሊሚ ለአንድ ሙስሊም ዱዓ ማድረግ ለአኺሂ ለወንድሙ ማለት ነው። ቢዛህሪል ገይብ ያኔ በድብቅ ማለት ነው። ሙስተጃበቱን ተቀባይነት አለው። ለምሳሌ እኔ ለእህቴ ለጓደኛዬ ወይም ለእናንተ ዱዓ ባደርግላችሁ አላህ ሱብሓነሁ ወተዓላ ለእኔ ሙስተጃብ ያደርገኛል ለእኛ ቶሎ ብሎ ማለት ነው። ዐንደ ራእሲሂ ያኔ እንደ ራእሲሂ መለኩን ከራሱ በጣገብ እንደዚህ መላኢካ ይኖረን መወከሉን የተወከለ መላኢካ ማለት ነው። ኩለማ ዱዓ ባደረገ ቁጥር ለአኺሂ ለወንድሙ ቢኸይርን ባንድ በመልካም ነገር በኸይር ነገር ዱዓ ሲያደርግ ቃለ መለኩ መላእኩ ይላል መወከሉ የተወከለው ማለት ነው። ቢሂ በርሶ አሚን ወለከ ቢሚስል ላንተም ያኔ ያደረከውን ዱዓ ላንተም አላህ ያድርግልህ እያለ ዱዓ ያደርግለታል ማለት ነው። መላኢካዎች እንግዲህ ንጹህ ፍጥሮች ናቸው። አላህ ሱብሓነሁ ወተዓላ በፍጹም አያምጹም። ዱዓ ሲያደርጉ ዱዓቸው ተቀባይነት ያለው ነው እና እነዛ አካላቶች ለኛ ለናንተም እያሉ ዱዓ ያደርጉልናል። ስለዚህ ዱዓ እያደረጋችሁ ነው ለወንድሞቻችሁ ለእህቶቻችሁ። አሁን በጣም ብዙ የተቸገሩ ወንድሞቻችን አሉና ለነሱ ዱዓ ማድረግ፣ እህቶቻችን፣ ጓደኞቻችን፣ እናታችን፣ አባቶቻችን ለሁሉም ሰው ዱዓ ማድረግ በቃ የሆነለት አይከፈልበትም። ለነሱ እኛ ዱዓ ስናደርግ ሙስተጃብ ነው የሚሆነው። ግልጽ ነው። ያ ሙስተጃብ የሆነ ዱዓ ደግሞ ለኛ ደግሞ መላኢካ ለኛ ዱዓ ያደርግልን ለናንተም ብያለ ከዛው አሚን ለናንተም ይባልልና ሰው ዱዓ አድርጉ። ለኔም ዱዓ አድርጉልኝ፣ እኔም ለናንተ ዱዓ አደርግላችኋለሁ። አላህ ይحفظكم። መልካም ስራዎቻችን አላህ ይቀበላችሁ። ጀነቱል ፊርደውስን አላህ ይወፍቀን። ከአርሽ ጥራ ስር ከሚሰበሰቡት ለአላህ ሱብሓነሁ ወተዓላ ብለው ከተዋደዱት ባሪያዎቹ ያድርገን። ፍትሃዊ ያድርገን። ልባችን ንጹህ ያድርግልን። መጨረሻችን አላህ ያሳምርልን። መልካም ነገራቶች ሁሉ አላህ ይወፍቀን። ዱንያ አኺራችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የሐሳባችንን ሁሉ ለኛ መልካም ከሆነ አላህ ያግራልን። ዱንያን በኪሳችን አኺራን በልባችን የምናደርጋለህ ያድርገን። ለአኺራችን የምንሰራ ለድናችን የምንሰራ ጀግኖች ያድርገን። መጨረሻችን ያሳምርልን። አላህ ይحفظكم። ወሰላሙ አለይኩም።